ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ የጋት ቤተሰቦች እንደምን ዋላችሁ ማለት እፈልጋለሁ። ለሮብ ጥር 13 2018 በኢትዮጵያ ዘመን አቆጣጠር የጋት የውሎ የ24 ሰዓት አጫጭር መረጃዎች ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። በጋራ እየተማርንበት ነው። የበለጠ መታየት ያለበትን መረጃ እንዳይጠቁሙኝ እንመማርበት። የበለጠ ምን ማንበብ አለብን፣ ምን ማየት አለብን፣ የትኛው ይዳሰስ፣ የትኛው ፕሪሚሲስ ወይንም ለማጠቃለያ የተወሰደው ዲሲሽን ቫሪያብል ትክክል አይደለም፣ ይሄ ቢሆን ያ ቢሆን የሚለውን በጋራ እንመማርበት። ለሀገራችን ለህዝባችን አጭር በሆነው አላፊ በሆነው ዓለም ውስጥ የማያልፍ ነገር ሰርተን ለመሄድ እንሞክር። 3 አጫጭር መረጃዎች አሉኝ። የመጀመሪያው መረጃዬ የጀርመን ውጭ ጉዳይ ሚኒስትር ጆሃን ዋድፉል ምስራቅ አፍሪካን እየጎበኙ ነው። ዛሬ ኬንያ ነው ያሉት። በነገው ዕለት ወደ ኢትዮጵያ እንደሚመጡ ይጠበቃል። በኢትዮጵያ ጉብኝታቸው ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንዲሁም ካቻቸው ከዶክተር ጌዲዮን ጢሞቴዎስ ከሌሎች ከፍተኛ መንግስት ባለስልጣናት ጋር በጀርመንና ኢትዮጵያ ታሪካዊ የቆየ ግንኙነት፣ የኢኮኖሚ፣ የንግድ፣ የኢንቨስትመንት በዓለም አቀፍ መድረኮች ላይ ጥቅሞቻቸውን፣ ፍላጎቶቻቸውን በጋራ ማሳካት በሚችሉበት ጉዳይ፣ በቀጠናዊ ጉዳይ፣ በቀይ ባህር አሁን ባለው አዳዲስ የፖለቲካል ኢኮኖሚ ዳይናሚክስ በአህጉራዊ እንዲሁም በዓለም አቀፋዊ ጉዳይ እንደሚመክሩ ይጠበቃል። እንደምታውቁት ጀርመን የኢትዮጵያ የግብርና ምርቶችን በዋነኝነትም ቡና በመግዛት የምትታወቅ የአውሮፓ ሀገር ነች። በተመሳሳይ ከጀርመን የተለያዩ ማሽነሪዎችን፣ ተሽከርካሪዎችን ወደ ኢትዮጵያ እናስመጣለን። የኢትዮጵያ መንግስት በኢንዱስትሪ ፓርኮች ውስጥ አንድ ከያዘው እቅድ ውስጥ አንዱን ነው የምነግራችሁ። ዋነኛ የኢትዮጵያ የልማት አጋር ነው። በአካባቢ ጥበቃ ኢትዮጵያ ደግሞ አሁን የኩፕ አዘጋጅ በመሆኗ በዛ ዙሪያ የጀርመን ሚና ምን ሊሆን እንደሚችል በጋራ በማስተባበር ለፖሊሲ ግብዓት የሚሆኑ ጉዳዮችን በማቅረብ ጀርመን ኮንትሪቢዩት እንደሚያደርግ ከፋይናንስ ጀምሮ ይጠበቃል። እና የኢትዮጵያ የተፈጥሮ ሀብትን የአረንጓዴ ኢኮኖሚን በመተማመን ምንድን ነው በጀርመኖች በዲያሎግ በንግግር በመከባበር እና በመተባበር መሰረት ያደረገ የውጭ ጉዳይ ፖሊሲ እንከተላለን ይላሉ። ይሄ ዲያሎግ ሪስፔክት ኤንድ ኮኦፕሬሽን። በዚህ ረገድ ኢትዮጵያና ጀርመን በጋራ የሚሰሯቸው ጉዳዮች አሉ። የኢትዮጵያ መንግስት አዲስ ባሰበው በኢንዱስትሪ ፓርክ ውስጥ የጀርመን የመኪና አምራቾች አንድ ዘርፍ ነው እየነገርኳቸው ያለሁት፣ ቮልክስዋገን ወደ ኢትዮጵያ እንዲመጣ ይፈለጋል። ኢትዮጵያ ውስጥ አሴምብል እንዲያደርግ በኢንዱስትሪ ፓርኮች ውስጥ እንዲሳተፍ በዚህ ጉዳይም እንደሚወያዩ ይጠበቃል። የቀይ ባህር ጉዳይ የጀርመን ድጋፍ እንድታደርግ ጀርመን ማለት በዓለም ላይ ዋር ቢዝነስ የሆነ ሚድል ክላስ የሆነ ቢዝነስ ኢኮኖሚ ነው ያለው። በአውሮፓ ትልቁ ኢኮኖሚ ነው። ነገር ግን በቀጥታ ወደ ጦርነት መቀየር የሚያስችል ካፓቢሊቲም አላቸው። ምን ማለት ነው? ለምሳሌ ትራክተር የሚያመርት ፋብሪካቸውን ዊዝ ሲምፕል ሞዲፊኬሽን ወደ ታንክና መድፍ ማምረት የሚያስችል ካፓቢሊቲ ያላቸው። ኒውክሌር የላቸውም። ኒውክሌር ቦምብ ለመታጠቅ ከፈለጉ ግን የሚያስፈልገው ግብዓት እንዲሁም በአጭር ቀናት ውስጥ ኒውክሌር ለመታጠቅ የሚያስችል ቴክኖሎጂ አላቸው። ልክ እንደ ጃፓን ማለት ነው። ኤንዌይስ በዚህ ረገድ በጋራ በጸጥታ፣ በደህንነት፣ በመረጃ ልውውጥ ኦል ዲስ ዲፌንስ ካፓቢሊቲ በምንለው ረገድ ይሄ የሚሊተሪ ትሬኒንግ ላይ ባለሙያዎችን በመለዋወጥ ዲፌንስ ካፓቢሊቲዎች ላይ አብሮ የሚሰራበት ከዛም በዘለለ በልማት በንግድ ተግባራት ላይ ሰፊ ትብብር በሚደረግበት ዙሪያ ላይ ውይይት እንደሚደረግ ይጠበቃል። እንግዲህ በቅርቡ ኢትዮጵያ ውስጥ በጣም ብዙ የሲንጋፖር ነበር፣
ዘን ከዛ በኋላ ማሌዥያ፣ ህንድ እያለ ቻይና ዋንጊዚ ነበሩ፣ ጀርመን፣ በቀጣይም የሌሎች ሀገራት የጉብኝት ፕሮግራሞች እንዳሉ ነው ያለኝ የመረጃ ምንጮች የሚያሳየው። ኤኒዌይስ ይሄ ወሳኝ የሚባለው ጉዳይ ነው። ያም ብቻም ሳይሆን የኢትዮጵያ የሀገር በቀል ኢኮኖሚክ ሪፎርም ለጀርመን ባለሀብቶች የሚያስገኛቸውን እድሎች ማብራሪያ በመስጠት የጀርመን ባለሀብቶች ኢትዮጵያ ውስጥ መዋዕለ ንዋያቸውን እንዲያፈሱ፣ ከዛ ባለፈ የቡድን 20 G20 አባል ሀገር ነችና ጀርመን፣ በዛም የአበዳሪዎች ውስጥ የኢትዮጵያ የዕዳ ሽግሽግ ላይ ልክ እንደ ቻይና፣ እንደ ህንድ፣ እንደ ፈረንሳይ መግባባት ላይ እንደተደረሰበት በተመሳሳይ ጀርመንም ትብብር እንድታደርግ የማግባባት ስራ ይሰራል። በምስራቅ አፍሪካ ወሳኝ ፓወር ስቴት አንከር ስቴት እየሆነች ነው ኢትዮጵያ ያለችው። ይህንን ካልኩ ሁለተኛው አጭር መረጃዬ እንግዲህ ትናንት ዶናልድ ትራምፕ 1ኛ ዓመታቸውን አስመልክተው ንግግር አድርገዋል። ሰፊ ንግግር አድርገዋል። በዚህ ንግግር ኢትዮጵያን በተመለከተ በጥሩም አንስቷል የምለው አለ። በመረጃ ክፍተት ደግሞ በትክክልም ደግሞ ስለ ኢትዮጵያ ደግሞ ያልሆነ ነገር ተናግረዋል። ዙሮ ዙሮ ግን ኢትዮጵያ ትልቅ ግድብ አላት በሚል እንዲያውም በዓለም ላይ ትልቅ ያደርጉታል። የኢትዮጵያ ግድብ በዓለም ላይ ትልቁ ግድብ አይደለም። እንዳሉትም የአባይ ወንዝ በጣም ትንሽ ወንዝ ነው በሚል ያስቀመጡት አለ። አዎ ትክክል ነው። የአባይ ወንዝ ከሌሎች አንጻር ሲታይ ያው እኛ የራሳችን ትልቅ እንዲሆን ከመመኘት ባለፈ ለምሳሌ የኮንጎ፣ የኒጀር ወደ 30 ትልቅ የሚባሉ ወንዞች አሉ። እዚህ ውስጥ እንኳን ራሱ አይገባም። በርዝመት ነው አባይ ረዥም ርቀት ከኢትዮጵያ ተራሮች ተነስቶ ሱዳንን አድርጎ ግብፅን አቋርጦ ሜዲትራኒያን የሚገባ በዓለማችን ረዥሙ ሎንግስት ሪቨር ነው። በዲስቻርጅ ግን ይሄ ወተር ዲስቻርጅ የሚያደርገው 30 ውስጥም የለበት። አቨሬጅ ዲስቻርጅ ሬት ሜትር ስኩዌር ፐር ሰከንድ ሲታይ ለምሳሌ የኮንጎ ወንዝ ትልቁ ነው። ወደ 1400 ሜትር ስኩዌር ውሃ ነው በሰከንድ ዲስቻርጅ የሚያደርገው። የኒጀር ወንዝ ጋንገስ፣ ያንግቲዝ ምናምን እያለ ይቀጥላል ማለት ነው እስከ ስፒክ 5000 የሚያደርግ ልክ ነው። ነገር ግን ዶናልድ ትራምፕ ራሳቸው ንግግራቸው ላይ ምን ይላሉ? የናይል ወንዝ እኮ እኔ ግብፅ ውስጥ የሚመነጭ ነበር የሚመስለኝ ይላሉ። የመረጃ ክፍተት አለ። እኛ በአማርኛ ልንፎክር እንችላለን፣ በአማርኛ እንሸልላለን ወይም በሌላ ቋንቋ። ለዓለም አቀፉ ማህበረሰብ ግን የአባይ ወንዝንም ይሁን ስለ ናይል ወንዝ የጻፍናቸው፣ የተናገርናቸው፣ ያሳተምናቸው በትላልቅ መድረኮች የተከራከርናባቸው ነገሮች ውስን ናቸው። ናይል ብላችሁ ብትጽፉ በአብዛኛው የግብፅ ዋተር ኢንጂነሮች፣ ሃይድሮሎጂስቶች፣ ዋተር ኤክስፐርቶች የጻፉትን ነው የምታገኘው። የግብፅ ሃይድሮፖለቲክስ ኢንጂነርስ፣ ሲቪል ኢንጂነሮች የጻፉት ነው የሚታይ እና ሌላው የአውሮፓ ውስጥ ያለው ሰው በዚህ ረገድ እኛ የግንዛቤ የመፍጠር ችግር እንዳለብን በአረበኛም ለመካከለኛው ምስራቅ በእንግሊዝኛ ደግሞ ለዓለም አቀፉ ማህበረሰብ ለፈረንሳይም ለኮሚኒቲዎች የማስረዳት ከታች ጀምረን ስለ ናይል ስለ አባይ ግንዛቤ እየጨበጥን ልጆቻችን እያስጨበጥን ማሳደግ እንዳለብን የሚያሳይ ነው። እንግዲህ 8 ጦርነት አቁሜያለሁ ብለው ነው ንግግር የጀመሩት። በካምቦዲያ እና በታይላንድ መካከል፣ በኮሶቮ እና በሰርቢያ መካከል፣ በዲአርሲ እና በሩዋንዳ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ መካከል ያለው። በነገራችን ላይ ዲአርሲ በማይኒንግ አግሪመንት መሰረት የኮፐርም የታንታለም የተለያዩ ማዕድኖችን ለአሜሪካ ኢንቨስተሮች የሚሰጥ ልዩ ልዑክ ልካለች ወደ ዋሽንግተን። በፓኪስታን እና በኢንዲያ መካከል 8 አውሮፕላን ተመቶ የወደቀበት ኒውክሊየር በታጠቁ ሁለቱ ሀገራት መካከል እኔ ጣልቃ ባልገባና ባላስቆመው ኑሮ ከ10 ሚሊዮን በላይ ዜጎች ሊያልቁ የሚችሉበት ይህንንም የፓኪስታን ጠቅላይ ሚኒስትር ምስክራቸውን የሰጡበት በእስራኤልና በኢራን በግብፅና የግብፅና ኢትዮጵያን እንመጣበታለሁ። በእስራኤልና በኢራን በአርሜኒያና በአዘርባይጃን እዛ ትራምፕ ኮሪደር የሚባል ወሳኙን ትራምፕ ኮሪደር በጣም ልንማርበት የምንችል ነው።
የቱርክን የንግድ ኮሪደር ነው አንገቷን ያነቀባት። ከዛም ደግሞ ቻይና ኢብን ህንድ ወደ አውሮፓ ሊገባበት የሚችልበትን ወሳኙን ኮሪደር ነው ያነቀው፣ ትራምፕ ኮሪደር በሚል አዘርባይጃንም የኔ ነው አርሜኒያም የኔ ነው ሲል ልክ ምንድን ነው የሚባለው ህፃን እያለን ተጣልተው በስጋ ይሄ የኔ ነው ያ የኔ ነው ሲል እኩል ላካፍላችሁ ብሎ ከዚህ እየነጨ ከዛ እየነጨ መጨረሻ ጨረሰው እንደሚባለው ትራምፕ ኮሪደር ብሎ ያጠቃለለው ነው። ሌላው የእስራኤልና የሐማስ ነው። 8ኛ የኢትዮጵያና የግብፅን ጦርነት አስቁም ያለሁኝ በሚል አሁን ይሄ ጦርነት አልተነሳም ብሎ የሚወስዱ ሰዎች አሉ። እኔ በዚህ አልስማማ። ከ15,000 በላይ ታጣቂዎች ሰልጥነው መጥተው ቤኒሻንጉል ጉምዝ ክልል ከማፈናቀሉ ጀርባ ወለጋ ያለው ሸኔ ታዲያ ማን ነው ትጥቁን ስንቁን የሚሰጠው? የትግራይ ጦርነት የሰሜኑ ጦርነት በህዋት ፋይናንስ የተከናወነ ነው። ህዋት ነው ጉዳዩን በሙሉ ዓለም አቀፋዊ አድርጎ የሚዲያ ለቲንክ ታንኮች ሁሉ እየከፈለ በጸጥታው ምክር ቤት ሁሉ አጀንዳ ሁሉ እንዲነሳ ያደረገው። ወደ ሽሬ ጦር መሳሪያ ያመላልሱ የነበሩት መጨረሻ የኢትዮጵያ አየር ኃይል የመታው አውሮፕላን መነሻው ከሱዳን እንጂ ትጥቁ ከየት ነበር የሚመጣው? ሰው በቀጥታ ሁለቱ ሀገራት የግብፅና ዛሬ ፋኖ ነኝ ብሎ ዝርዝሬ በርሱ እንዳያችሁት እስክንድርና የአፋብን ዕጣ ፈንታ በሚል ነውና በሱ መጣበታለሁ። የትም አይደርስም። የትም እንደማይደርስ ደግሞ ነጥቦችን ቆጥሬ በዚህ ምክንያት እላችኋለሁ። እናንተ ደግሞ እንጨምርበትና እንወያይበታለን። ዛሬ አፋብን ነኝ የሚለው አፋር ነኝ የሚለው አፋብሃ የሚለው አፋጎ የሚለው ኦል ዚስ ትርምስ ሰዎችን ማፈናቀል የሃይማኖት ተቋማትን የማቃጠል ይህ ሁሉ ስፖንሰር የነበረው ግብፅ፣ ሻቢያ፣ ቅጥረኛው ህዋት፣ ሸኔ፣ ሌላው በየአካባቢ ያለው እነዚህ ናቸው። ጦርነት ነበረ። ከ15,000 በላይ ታጣቂ ሹፌሮችን ይገል የነበረው ገበሬን ያፈናቅል የነበረው ኦልዳት እንግዲህ የሆነ ጊዜ ክላሲፋይድ ተደርጎ ደግሞ መንግስት የሚያቀርበው ይኖራል። አይ ሆፕ ሶ ያ ነበረ። ሱዳንን ስለዚህ ያተራምሳት ምንድን ነበር ዝግጅቱ? በኋላ ታስታውሳላችሁ። አርኤስኤፍ በሙሉ ካርቱም ላይ ካቃጠላቸው የሲቪል አውሮፕላኖች ባለፈ የዚህ ከኮመርሻል ባለፈ የጦር ጀቶች የተመቱበት ድንበር ላይ እዚህ ዳርፉር ላይ ሲዘጋጅ የነበረው ጥቃት ለመፈጸም ማለት ፐብሊክ ባልሆነ መልኩ ራንዌይ የአውሮፕላን የጦር ጀቶች ራንዌይ ተዘጋጅቶ ልምምድ ይደረግበት የነበረው አውሮፕላን አብራሪዎችን፣ ወታደሮችን፣ የግብጾችን በእግራቸው የነዱበት ያ ሁሉ ዝግጅት ነበረ። 24/7 ጦርነት እንዳስነሳለን የሚል ጉሰማ ነበረ። ዝግጅት ነበራቸው። የቀይ ባህር ምንድነው ጋርዲያንስ ኦፍ ዘ ናይል ኤግል ምናምን የሚሉ ልምምድ አድርገዋል። ዛሬም እያዋጉ ያሉ እነሱ ናቸው። እሱን አስቁም ያለሁ ማለቱ ውጊያ ነበረ። ግብፅና ኢትዮጵያ ተዋግተዋል። ግን በማን በኩል? በተለላኪው ባንዳው ተዋግቷል። ትናንት ዛሬም ባንዳው እየተዋጋ ነው። ነገር ግን የትናንቱ ግድቡን ለማስቆም ያወጡት የነበረው ወጪ ግድቡ ካለቀ በኋላ ኦልሬዲ ፕሮጀክት ኤክስኪዩሽን ነው። አሁን ኢንተረስታቸው የውሃ ፍሰቱን እንዳይቆም ማድረግ። ሊትል ሪቨር ነው ብለዋል ናይል። አዎ፣ ነገር ግን ውሃ ፍሰቱ የሚቆም አይደለም፣ የምንደፍነው አይደለም፣ ሊቆም አይችልም። ግን ወተር ሴኩሪቲ ደግሞ ይፈልጋሉ። በድርቅ ጊዜ ሌላ ሁለተኛ ግድብ እንዳይገነባ፣ ሶስተኛ ግድብ እንዳይገነባ ስቴፖች አሉ። ግድብን ይገነባል ናይል ላይ ራሱ ከናይልም ላይ በናይል ገባሮች ላይ ወሳኝ የሚባሉት ስለሚታወቁ ሙገር አለ አንድ ዴዴሳ ላርጆ ዴዴሳ በነዛ ላይ ይገነባል። ያንን ያውቃሉ እነሱ። ኤኒ ሳተላይት ፉቴጆችን መሬት ላይ ያለችዋን ይከታተላሉ። ጉባኤ ሪፖርት ያኔ አንድ ዛፍ ተቆርጣ ግሪደር ሲሄድ ሲያዩ ያችን ምንድን ሊሰሩ ነው? ካናል ሊሰሩ ነው ወይ? ክትትል ያደርጋሉ። ያው የኛ ቅጥረኛው የሚነግረው እንዳለ ሆኖ ማለት ነው። so because they put a dam up in Ethiopia that stops the flow from a little river called the Nile ይሄ ፍጹም ስተት ነው። በጎርፍ ተጠቃን የሚባለው እኮ የመጣ ግድቡ ኦፕሬሽናል ከሆነ በኋላ ነው።
ይህንን ኤቪደንስ ማቅረብ ይጠበቅበታል የሚደራደረው ቡድን። ሰው ባለማወቅ ያደረጉት ነገር ኢትዮጵያ ዲፌሜሽኑ አንድ ፓርት ነው። ነገር ግን ተደራዳሪ ቡድኑ ይህን ያህል ውሃ ነው ዲስቻርጅ ያርገናል፣ ውሃው ሊቆም አይችልም። ኢቭን ከዛ ባለፈ እንዲያው የውሃ ክፍፍል ሁሉ እናድርግ ማለት ሁሉ ይቻላል። ያ የውሃ ክፍፍል እናድርግ የሚባለውን ፍጹም የማይወዱት ግብጾች ናቸው። አይወዱትም። ሰው እኛ ይህን ይዘን መምጣት እንችላለን። የ1929 እና 1959 ስምምነት በራሱ ወሳኝ ነው። የ1902 ስምምነትን የምንገዛዋለን። የ1902 ስምምነት የሚለው ኢትዮጵያ በናይል ላይ በጣና ላይ ነው የሚለው። ዝሮ ጣናን በቃ ናይል ላይ ነው ብለን እንውሰድ። የአባይን ውሃ አላቆምም፣ የሚያቆም ግድብ አልገነባም። እንዴት ልናቆመው እንችላለን? ፈጣሪ ካላቆመው በቀር ልናቆመው አንችልም። አንድ ሁለተኛ የ2959 ስምምነታችሁን በጣም ነው የወደድነው። ኢትዮጵያ 86% የናይል ውሃ ኮንትሪቢዩት ታደርጋለች። 60 ሚሊዮን በላይ ህዝብ በጨለማ ነው የሚኖረው፣ በድህነት ውስጥ ነው የምንኖረው። 130 ሚሊዮን ህዝብ አለን። በ2050 ወደ 250 ሚሊዮን ያድጋል ከ25 ዓመት በኋላ። ስራ አጥነቱ፣ ኢኮኖሚያዊ ዝቅተኝነቱ፣ ይሄ ሁሉ ችግር ስላለ ይህ ህዝብ ደግሞ ኢትዮጵያ ሰርታ ልታንቀሳቅሰው ካልቻለች ምስራቅ አፍሪካ የመበተን ዕዳ አለው። ልታቆሟችንም ትልቅ ጠንካራ መንግስት ያስፈልገዋል። አለያ ግጭት የስበት ማዕከል ነው የሚሆን ብለን ይህንን እናስረዳና ውሃ እንካፈል ስንል አይ እናንተ አመታዊ የዝናብ መጠናችሁ ይሄን ያህል ነው፣ የገጸ ምድር ይሄን ያህል ነው፣ የከርሰ ምድር ውሃ ይሄን ያህል ነው የሚል ሲመጣ እኛ ሲአክሰስ ተዋሳይ ስላልሆን ውሃ ትሪት አድርገን እንኳን እንጠቀም ብንል ቴክኖሎጂ የእስራኤል ቴክኖሎጂ እንኳን ይኖረን ብንል ያ አክሰሱ የለንም። እናንተ ደግሞ 2000 ኪሎ ሜትር በላይ የሬድሲ የቀይ ባህር ተዋሳይ ናችሁ። ይሄ ሬድሲ ደግሞ በዛ 2000 ኪሎ ሜትር በላይ ይሄን ያህል ውሃ አለ። ያ ውሃ ሀብታችሁ ነው፣ ትሪት አድርጉት። ሌሎች መከራከሪያዎችም ሊመጡ ይችላሉ፣ ባለሙያዎች ስላሉ ከዚህ በፊት ሊነሱ የሚችሉ በክርክር ሂደቱ ወደ 8 ነጥቦች አሉ በሚል የራሴን ኤስቲሜሽን ማስቀመጤን ታስታውሳላችሁ። የእርሻ መሬት ይሰጠን ብለው ሊያነሱ ይችላሉ የሚል አንደኛ የእርሻ መሬት ሊሉ ይችላሉ። ሁለተኛ ዝቅተኛ ማለት ሚኒመም የሆነ እስከዚህ ያህል ሜጋዋት ኃይል በነፃ ይቅረብልን የሚል ግድቡ ራሳቸውን አንስተውታል። ግድቡ ከኛ ፈቃድ ውጭ ስለተሰራ ካሳ እንፈልጋለን የሚል እነዚህም በሙሉ ዝርዝር ጥያቄ ሊያቀርቡ ይችላሉ። ጥያቄ ለምን ቀረበ አይባልም። ለዛ ግን ተዘጋጅተን ዘወርስት ኬስ ሴናሪዮም ሳይቀር መዘጋጀትና ለዛ ባለሙያዎቻችን ምላሽ የሚሰጡበትን ነገር ማዘጋጀት አለብን ብያቸዋለሁ። እሱ ብቻ አይደለም፣ የምንጽፍባቸውን እንናገርባቸውን በተለይ የአረበኛ ሚዲያ ለዓለም አቀፉ ማህበረሰብ ማስረዳት። እንግዲህ ግብጾች በመካከለኛው ምስራቅ ካምፕ ዴቪድም ፈራሚ መሆናቸው ያላቸውንም ይዘው ከዚህ ከጋዛ የሰላም ስምምነት አንጻር ሮላቸውን ተጠቅመው ለሚያገኙት የዲፕሎማቲክ ኮሚኒቲ ሁሉ ለሚጎበኛቸው ሁሉ በናይል ላይ ነው የተመሰረት ነው፣ ኢትዮጵያ ናይልን ልታቆምብን ነው፣ ሳንወድ በግድ ወደ ጦርነት ልንገባ ነው የሚል 24/7 ፕሬስ አድርገው ይናገራሉ። ይሄ ደግሞ ለሚያገኘው ሁሉ የዲፕሎማቲክ ኮሚኒቲው በአረብ ሊግ ይናገራሉ፣ በዓለም አቀፉ የእስላማዊ ትብብር ድርጅት ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን ይናገራሉ፣ በቻናሎቻቸው፣ በትምህርት ተቋማቶቻቸው፣ በሃይማኖታዊም በዓለማዊውም ጋዜጠኞቻቸው 24/7 ያወራሉ። ሸም የሚባል ነገር የለም በፖለቲካ። እኛ እንዲያውም እኮ ውሃ ለመሸጥ አስበናል ብለን እኮ መናገር እንችላለን። የለም ግን እንዴ ኧረ አይባልም የሚባል ነገር የለም በፖለቲካ። እንኳን ዓለም አቀፉ ሁኔታ የሚደግፈንን የቱርክና የኢራቅ አለ ዋተር ፎር ኢነርጂ የሚባለው ዋተር ፎር ኦይል የተባለው ኢራቅ የነዳጅ ምርቷን ሽያጭ በቱርክ በኩል ታከናውናለች። ለቱርክ የምትሰጠው ነዳጅ ቱርክ ላይ ይሸጣል፣ ገንዘቡ ይቀመጣል። ዘን መልሶ የመሰረተ ልማቱን የውሃ ማስፋፊያውን በሙሉ የቱርክ ካምፓኒዎች ይሰራሉ። ዋተር ፎር ኢነርጂ ዋተር ፎር ኦይል ማለት ይሄ ነው። የሌሎችን በጆርዳን እና በእስራኤል መካከል ያሉት ዓለም አቀፍ ስምምነቶች አሉ። እነሱን በሙሉ ይዘንኛ የበለጠ ይህን ብጠይቅ ይሄ ነው ውሃ መሸጥ እንፈልጋለን፣ ድርሻችንን ይህን ውሃ ተከፋፍለን ድርሻችንን ልንሸጥ እንችላለን ማለት እንችላለን። ኦኬ
ድርሻ ከሚሆን ደግሞ ኢንቨስት እንዲያደርጉ ፕላትፎርሙን እሱም መውሰድ ነው የሚጠበቅብን። ቢኮዝ ዘይ ፑት ዳም አፕ ኢን ኢትዮጵያ ዛት ስቶፕስ ዘ ፍሎው ፍሮም ኤ ሊትል ሪቨር ኮልድ ዘ ናይል። የለም አልቆመም፣ አይቆምምም ወደፊት። 100 ግድብን ብንገነባ ውሃውን ልታቆመው አትችልም። አንደኛ ኃይል ነው የምንጠቀምበት፣ ሁለተኛ የኢትዮጵያ አረንጓዴ አሻራ ምናምን። አሁን ይሄ እነሱም ያውቁታል እኮ እንደማይቆም። እንዲያውም አንሪጉሌትድ የሆነ ውሃ እየተለቀቀ ሳይነገረን ከተሞቻችን በጎርፍ ተጥለቀለቁ እኮ ነው የነበረው። ሰው በዚህ ዓመት እናሸንፈናል። ቀጣይ ዓመትም የሆነ ሲሄድ ግድቡ የበለጠ የሚጠቅም። ይህን ግን እኛ ካላስረዳን ማን ያውቃል? ለዲፕሎማቲክ ኮሚኒቲውም ለአጋሮቻችንም በየሀገሩ ያሉ ኤምባሲዎቻችን ስራችን ብለው ለሚዲያዎች ለሌሎች አጋሮቻቸው ይህንን ማሳወቅ ይጠበቅባቸዋል። እና አይ ኦልዌይስ ቲንክ ኦፍ ዘ ናይል ቢንግ ኢን ኢጅፕት ይላል። እና እነሱም ሲያስተምሩ የኖሩ እኮ ናይል ከግብፅ ይመነጫል ሲሉ ነው የኖሩት። ያው እንግዲህ ጊዜው ደርሶ ታሪክ እስኪቀየር ድረስ በጉባ ተራራ ስር ብርሃን እስኪወጣ ድረስ፣ ጉባ በጉምዝ ቋንቋ ተራራ የብርሃን ተራራ ማለት ነው ብያቸዋለሁ። ሶ ዩ ኖ ሁ ፔድ ፎር ዘ ዳም። እንግዲህ ቢዩቲፉል ናይል ዊዝ ዘ ፒራሚድስ በት ዘይ ፑት ዳም አፕ ይላል። ዩ ኖ ሁ ፔድ ፎር ዘ ዳም። ለግድቡ የከፈለችው አሜሪካ ነች፣ ዩናይትድ ስቴትስ ነች ይህንን ትልቅ ግድብ እንዲቆም ያደረገች። ሶ ኢትዮጵያ ትልቅ ግድብ ገነባች የሚባለው በራሱ ዋቴቨር ዘ ኬዝ ዓለም አቀፉ ማህበረሰብ ትልቅ ግድብ ገነባች። ማን? ኢትዮጵያ። ለምን? ዶናልድ ትራምፕ የሚደመጡ ሰው ናቸው። አቁመናል አላቁምን የሚለውን ሰው ደግሞ ፊክስ ማድረግ ያለብን እኛንን። ሪፐብሊካን ነው ዲሞክራት ነው ወዘተረፈ የሚለው ገንዘብ ሰጠናል የሚባለው እሱ ሌላ ኤቪደንስ የሚጠይቅ ጉዳይ ስለሆነ ብዙም በዚህ ጉዳይ ላይ ጊዜያችንን አናባክንም። ዶናልድ ትራምፕ ላቋቋመው የሰላም ጋዛ ፒስ ቦርድ ላይ አገራት የቀረበላቸውን ጥያቄ እየተቀበሉ ነው ያሉ። በዚህ ረገድ ራሷ ግብፅም የጋዛ የሰላም ቦርድ በዶናልድ ትራምፕ በኩል የቀረበውን ጥያቄ መቀበሏን በይፋ አወቁልኝ ብላለች። በነገራችን ላይ እንዲህ ነበር ማሰብ የነበረብን። እኛ 1 ቢሊዮን አቅም ኑሮን መካከለኛ ኢኮኖሚ ገንብተን ዶናልድ ትራምፕ ደብዳቤ የሚጽፍልን $1 ቢሊዮን ክፈሉ የጋዛ ፒስ ቦርድ አባል ሁኑ ለምን አልተባልንም ብለን ነው መጠየቅ የነበረብን። ይሄ ባላነሰን በድህነት የምንኖር ህዝቦች አውቃለሁ የሚለው እዛ ሸኔን ተነስ ይላል፣ እዚህ ፋኖ፣ እዛ ቲዲኤፍ አማላጅ ይላል፣ እዚህ ጋር ደግሞ ኦብነግ የኦጋዴን ብሔራዊ ነጻነት ግንባር ተቋቁሞ ሰልፍ ዲተርሚኔሽን ሊታገል ነው የሚለውን የሻቢያን ወሬ ያመነዥካል። እዚህ ጋር ደግሞ እኛ እንዲህ ማድረግ አለብን። ይሄ ኋላ ቀርነታችን በዓለም መድረክም እንድንገለ የሚያደርገን ነው። ዙሮ ዙሮ ዩናይትድ አረብ ኤሚሬት መቀበሏን በጣም ወሳኝ ነገር ነው ለእኛ። በዚህ በተለይ በቀይ ባህር ቀጠና ከዩናይትድ አረብ ኤሚሬት ጋር ባለን ቅርርብ ጀስቲፋይ ማድረግ አለብን። ልክ እነሱ አረብ ሊግን ኤኒ ፓርትነሮቻቸውን ተጠቅመው ስለ ናይል ጉዳይ በቃ ልናልቅ ነው፣ ህዝቡ ሊበትን ነው፣ ወደ ጦርነት ልንገባ ነው የሚል እኮ በየሳምንቱ የካይሮ ዲፕሎማቲክ ኮሚቴን እየሰበሰቡ ብሪፍ ያደርጋሉ፣ ራይት አፕ ያደርጋል፣ ሌላው ወደ ሀገሩ ይልካል። ኤምባሲዎች ወደ ሀገራቸው የሚልኩትን ደግሞ ኢንቴሊጀንስ ማዕከላት ደግሞ ከዛ ተነስተው የሴኪሪቲ አናሊሲስ ይሰራሉ። የእኛ ኤምባሲዎች በየሀገሩ ያሉት ምን አይነት ብሪፊንግ ይሰጣሉ? የምንሰጠው ምላሽ ምንድን ነው የሚመስለው? እዚህ ያለውስ ለምሳሌ የአፍሪካ ህብረት መቀመጫ ነን። እዚህ በየሀገሩ ሳንዞር የአፍሪካ ሀገራት በሙሉ እዚህ አሉልን። የተባበሩት መንግስታት ተቋማትም አሉ። እንግዲህ ያው እነ ኢሲኤ እንኳ ጣፈንታቸው አሜሪካ ስለወጣች ምን ይሆናል የሚለውን ወደፊት የምናየው ሰው ይህንን መስራት የምንችልባቸው እድሎች አሉን። የራሳችን ኢጋድን ሁሉ ተጠቅመን ዞሮ ዞሮ ኮንፊርም ያደረጉ ዩናይትድ አረብ ኤሚሬት፣ ቤላሩስ፣ ሞሮኮ፣ ሃንጋሪ ጆይን አድርጋለች፣ ግን እስካሁን ብሩን አልከፈለችም። ካናዳ ጆይኒንግ በት ኖት ፔይንግ ተቀላቅያለሁ ብላ ምላሽ ሰጣለች ለዶናልድ ትራምፕ ግብዣ። ቪየትናም ተቀላቅላለች፣ ካዛኪስታን፣ አርጀንቲና፣ ሩሲያ እንደምትቀላቅል አሳውቃለች። ፍራንስ ለጊዜው ዲክላይን አድርጋለች። ለዛ ነው ሻምፓኝና ወይኑ ላይ እስከ 200% ታሪፍ ቀረጥ ስጥልበት ተመልሶ ይገባል፣ ግን ማን ይፈልገዋል፣ በቅርቡም ከስልጣን ይወርዳል የሚል ንግግር ያቀረበው። ኢንዲያ፣ ጆርዳን፣ ግሪክ፣ ቆጵሮስ፣ ሳይፕረስ፣ ፓኪስታን እነዚህ ጆይን እንደሚያደርጉ የገለጹ ናቸው። ኢንቫይትድ ከላይ እንዳልኳቸው ኢንቫይትድ ኤክስፔክትድ ቱ ጆይን ኦር ስቲል ሪቪውንግ የተጋበዙ ግን ሪቫይዝ እያደረጉ ያሉ ወይም እንደሚገቡ
በሚል የተቀመጡ ሩሲያ፣ ኢንዲያ፣ ፓኪስታን፣ ጆርዳን፣ ግብፅ፣ ቆጵሮስ፣ አልባንያ እነዚህ እንደሚገቡ የሚጠበቁ ናቸው። 1 ቢሊዮን ለፐርማነንት ሜምበርሺፕ ይከፈላል። ለ3 ዓመት የስታንዳርድ ሜምበር አባል ለመሆን ገንዘቡ የሚሰበሰበው ገንዘብ ወደ ጋዛ እንደሚሄድ እና ከጋዛ ባለፈ ተመሳሳይ ግጭቶችን የሚፈታ እንግዲህ እንደ IMF ነው የሚሆነው። ምክንያቱም ለምሳሌ 60 ፕላስ ሀገራት ናቸው የተጋበዙ። 50 እንኳን ምላሽ ቢሰጡ 50 አይደለም፣ እኔ ሁሉም ተጋባዦች ምላሽ ይሰጣሉ ብዬ ነው የማስበው። ቤላሩስም ጆይን አድርጋለች በነገራችን ላይ 55 ቢሊዮን ዶላር ገንዘብ ይኖረዋል ማለት ነው። እሺ 15 ቢሊዮን ዶላሩ ጋዛ ላይ ኢንቨስት ቢደረግ ሪሜኒንግ 40 ቢሊዮን ዶላር ይኖራል። ያ ምን ባንክ ላይ ነው የሚቀመጠው? በምን አይነት ሞዴሊቲ ነው ራን የሚደረገው? ራሱ ይሄ ገንዘብስ ሂዶ የኖቤል ሽልማት ሊተካ የሚችል ወይስ ኢኮኖሚክ ፈርም ነው የሚሆነው? ወይስ ስለ ሰላም እየሰራ ዩናይትድ ኔሽንስ ራሱን የሚተካ ኢሬሌቫንት የሚያደርገው ጉዳይ ከመጣ ዶናልድ ትራምፕስ ለምሳሌ 4 ዓመት ነው፣ ትናንት 1 ዓመት ሞላው፣ 3 ዓመት ይቀረዋል። ከ3 ዓመት በኋላስ ይሄ የጋዛ ፒስ ቦርድ ምንድን ነው የሚሆነው? 3 ዓመት ፐርማነንት ሜምበርሺፕ ይቀጥላል ተባለ እና እነዚህ ጉዳዮችን የበለጠ ማየት ያስፈልጋል። እንዳልኳችሁ እኔ ሀገሬ ለዚህ ሜምበር አለመሆኑ እዛ ሜምበር ስትሆን የምታገኘው ፕሪቪሌጅ ስላለ ማለት ነው እሱ ነው የሚያስፈልገው። ምናልባት እስራኤል የኳታር እና የቱርክ በኤክስኪዩቲቭ ቦርድ ደረጃ የሚሆን ወታደሮች ጋዛ ላይ እንዳይመጡ አድርጋለሁ የሚል ውሳኔዎች አሉ። ከዛም ባለፈ ይሄ ኩሽነር ነው ይህንን ያደረገው። ይህንንም ያደረገውበት ዋና ምክንያት የሃካን ፊደን የቱርክ የውጭ ጉዳይ ሚኒስተር የኳታር ትሮፕ እና የግብፅ ብሔራዊ ደህንነት የኢንቴሊጀንስ ኦፊሰሩን የጋበዛቸው እሱ ነው፣ ጃሬድ ኩሽነር ነው። ለዚህም በዋነኝነት ቴልአቪቭን ለመበቀል ነው። ከአረቡ ዓለም መሪዎች ጋራ ከአረቡ ሊደርስ ጋራ ጠንከር ያለ የኢኮኖሚ ትስስር ስላለው ነው። የኳታርና የቱርክ በኤክስኪዩቲቭ በአስፈጻሚ የሚሆን በወታደሮች እንዳይሳተፍ እናደርጋለን። ጌዲዮን ሳር ካቻው ሩቢዮ ጋራ መነጋገር አለበት በሚል የእስራኤል ጠቅላይ ሚኒስትር ያነሱታል። ይሄን ለምን አነሳው ካላችሁኝ ከኛ ጋር ግንኙነት ስላለው ነው። አሁን አዲስ ኳታር ከሶማሊያ ጋር ወታደራዊ ትብብር ፈጽማለች ብያቸዋለሁ። ግብፅ እዚሁ አለ፣ ሳውዲ አረቢያ አለ፣ ቱርክ አለ እዚህ፣ ጅቡቲም ሳይለንት በሆነ ሙድም ቢሆን አለ። በሌላ መልኩ ደግሞ ዩናይትድ አረብ ኤሚሬት፣ ሶማሌላንድ ራሱ፣ ኬንያም ሳይለንት በሆነ ሙድ ቢሆን እዚህ ቡድን ውስጥ ነው ያለው። እስራኤል ኦፕንሊ ወደ ኦፌንሲቭ ላይ ነው ያለው። ኢትዮጵያም ሳይለንት በሆነ ስትራቴጂክ አምቢጊቲ ይሁን እንጂ እዚህ ነው ያለ ነው። በዚህ ሳይድ አሜሪካን ማግኘት እንችላለን፣ በእስራኤል በኩል በዩናይትድ አረብ ኤሚሬት በኩል ኢቨን ከኬንያ ጋር ነኔቷን ላይ ስለሆነ ከኬንያ ጋር የሚኖረን ጠንካራ ግንኙነትም ስሙዝ ለማድረግ ሊረዳን ይችላል። በአውሮፓና በአሜሪካ መካከል የተፈጠረው ጠንካራ የሆነ የቃላት ልውውጥ እንዲሁም ግሪንላንድን መቼም ቢሆን ግሪንላንድ ላይ ያለኝን ጥያቄ አላነሳም የሚለው የዶናልድ ትራምፕ ምንድን ነው የሚለው እንዲያውም ምናልባት ዛሬ እንዲገባ ነበር የሚጠበቀው ወደ ዳቮስ። ነገር ግን የመንገድ ላይ የተወሰነ የኤሌክትሪክ ምንድን ነው የሚለው የኤሌክትሪክ መጠነኛ ጉዳት ስለገጠመው የትራምፕ ኤርፎርስ ዋን ተመልሶ እንዳረፈ፣ ነገር ግን በሌላ አውሮፕላን ቀይረው እንደሚሄዱ ነው የሚነገረው። ዶናልድ ትራምፕ እዛ እየጠበቁኝ ነው፣ የዓለም ሕዝብ እየጠበቀኝ ነው ብለው ነበር። ግን ያው መጠነኛ ተቃውሞ ኢቨን የአሜሪካን ባንዲራ እስከ ማቃጠል ዶናልድ ትራምፕ አይመጥነንም የማለት ትናንት የእንግሊዝ የፓርላማ አባላትም ዓለም አቀፍ ወንበዴ እየሆነ ነው ዶናልድ ትራምፕ የሚል የቀረባለ። የካናዳ ጠቅላይ ሚኒስትርን በነገራችን ላይ የዓለም ስርዓት እየተቀየረ ነው ቱዋርድስ ወርልድ ዊዛውት ሩልስ፣ ህግና ስርዓት ወደሌለበት ዝም ብለን ወደ አምቢጊቲ ውስጥ እየገባን ነው። ይሄ ማን የትኛው ህግ ነው? ምን ይላሉ? ካናዳ ተጠቅማ ነበር ከዓለም ህግ ላይ ፕሪዲክት ማድረግ እንችላለን፣ ያንን ተጠቅመን ካናዳን ማበልጸግ ችለናል። አሁን ግን ዝም ብሎ ህግና መተራመስ ያለበት ማን ምን ያደርጋል የሚለው
በማይታወቅበት ደረጃ ላይ የመጣን ነው። ኦልድ ኦርደር ኢዝ ኖት ካሚንግ ባክ። ስለዚህ ለአዲሱ ኦርደር መስራት አለብን በሚል ያቀረቡት አለ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንም በተመሳሳይ ዜር ኢዝ ኖ ጎይንግ ባክ ኤንድ ዳት ግሪንላንድ ኢዝ ኖ ዶናልድ ትራምፕ ግሪንላንድን በፍጹም አንተውም፣ በቃ ኢምፐራቲቭ ነው። ትራምፕ ዳብልስ ዳውን ኦን ግሪንላንድ አሄድ ኦፍ ዳቮስ ቪዚት ሳይስ ዜር ኢዝ ኖ ጎይንግ ባክ። ኢምፐራቲቭ ነው፣ ወሳኝና አስፈላጊ ነገር ነው፣ አንተውም በሚል ያስቀመጡት አለ። የካናዳ ጠቅላይ ሚኒስትር ካርኔም በተመሳሳይ የተቹበት ሁኔታ አለ። አንድ ጽሁፍ እንዲያውም the power of powerlessን አንስተው ብታነቡ ደስ ይለኛል። the power of powerless በ1978 አካባቢ የተጻፈ ጽሁፍ ነው። the source of power ነው የሚያወራው። ምንድን ነው የኃይል ምንጭ እና ከዛ ደግሞ the power of powerless ደግሞ powerless የሆኑ ሰዎች ምንድን ነው ፓወራቸው በሚል ያው ዲፌንስ ነው። ድሮ ዲፋይን እናርግ ነው አሜሪካን እምቢ እንበል በሚል የተቀመጠ ነው። የስዊዘርላንድ የዳቮስ ኢትዮጵያ እየተሳተፈች ነው። በዛ የገንዘብ ሚኒስትሩ ክቡር አቶ አህመድ ሺዴ በዛ እየተሳተፉ ነው። ተሞክሯቸውንም እያቀረቡ ያሉበት ሁኔታ ነው ያለው። ይህንን ወስደን ኢትዮጵያን በዚህ በሚናወጠው ዓለም ውስጥ ተናውጦ ሲረጋ ትክክለኛ ቦታ ላይ ራሳችንን እንድናገኝ በመከባበር በመደማመጥ ከራስ በፊት ሀገርን ከፓርቲ በፊት ሀገርን ያለንን ልዩነት እንኳን አቻችለን በኋላ በሰከነው ዓለም ስለምንተራመስ አሁን እየተናጠ ባለው ዓለም ቅቤ እንዲወጣ ማድረግ መቻል አለብን። አሊያ ውሃ ብትንጠው የሚወጣው ነገር የለም። የሆነ ጋራ ላይ ቁጭ ብሎ መፎከር መሸለል ውጤት ያመጣ። አዲሱ የወርልድ ኦርደር ተናግቶ 1945 ላይ ሲረጋ እኛ ኤርትራን በፌዴሬሽን አስመልሰናል። ከ45 ዓመት በኋላ በ1991 ላይ የቀዝቃዛው የዓለም ጦርነት ሲያበቃ በውስጥ ጉዳይ ሲተራመስ የነበረው ተለላኪ ህወሓት ተለላኪው ሻዕቢያ በግብፅ አስተባባሪነት በሆስኒ ሙባረክ የአፍሪካ አንድነት ድርጅት ሊቀመንበርነት በመለስ ዜናዊ ፍጹም ባንዳነት በኢሳያስ አፈወርቂ ፍጹም የቀይ ባህር ኢትዮጵያ እንዳድርስ ጠባቂ ዘበኝነት በጴጥሮስ ጋሊ የግብፅ ወሳኝ ሰው የተባበሩት መንግስታት ድርጅት ዋና ጸሐፊነቱ ነው። ከ45 ዓመት በፊት የዓለም ኦርደር ሲናጥ አሳክተነው የነበረውን የፌዴሬሽን ራይት የተባበሩት መንግስታት ድርጅት አባል ሆነ በ1991 አጣ ነው። አሁን ከ91 በኋላ ኦልሞስት ከ30 ዓመት በኋላ ነው። አሁን 25 ላይ ነው 25 ብለን እንውሰድ። እዛ 34 ዓመት በኋላ የድል መጥቷል። የቀይ ባህር ጉዳይ፣ የናይል ጉዳይ፣ የአባይ ጉዳይ፣ የሀገር በቀል ኢኮኖሚ ማሻሻያ ጉዳዮች ይህንን ይዘን በተናጠው ዓለም በኋላ ከወጭ ቀሪ ዜሮ ሆና እንዳናጣ በየሰፈሩ ያለውን ቡችላ ተለላኪ መጥረግ ያስፈልጋል። ኢትዮጵያ ውስጥ ቁጭ ብለው ለገበሬው ምርጥ ዘር እንዳይደርስ ትምህርት ቤት 4 ሚሊዮን በላይ ህፃናትን ከትምህርት ቤት ያስቀሩትን መሰረተ ልማት የሚያወድሙትን ፍጹም ለመንገር የሚቀፍ ካልሆነ በቀር ያልተነገረ ሙሉ በደል በህዝባችን ላይ የፈጸሙትን በሙሉ እነዚህን በአሸባሪነት መሰየምና ተገቢው በሀገር ውስጥ አቅምም በውጭ አቅምም በአጋሮች አቅም መታገል እጅግ በጣም ወሳኝ ነው። ሰው ሻዕቢያ እየተዋጋ እኮ ነው። ኢትዮጵያ አፋብን የሚባለውን መስርቶ ካስመራ እነሆ ለኢትዮጵያ በረከት ብሎ እየተዋጋ ነው። የግድ የሻዕቢያ ወታደር ሲተኩስ ማየት የለብንም። የእኛን ገፈፎ አሸክሞ እያስተኮሰ ነው። የግድ ግብፅ የሚባል የግብፅ ባንዲራ ይዞ ሲተኩስ ማየት የለም። በራሳችን ባንዳ ነው እየተዋጋን ያለን። ስለዚህ ይህንን መታገል ያስፈልጋል። እንግዲህ በትናንትናው ዕለት በነገራችን ላይ የአዲሱ የአማራ ፋኖ ብሔራዊ ንቅናቄ የፖሊሲና ስትራቴጂ መምሪያ በተራ ቁጥር ስንት ነው? ፖሊት ቢሮ ይሉታል ይሄንን 15ቶቹን ሰዎች እና በተራ ቁጥር 13 የፖሊሲና ስትራቴጂክ መምሪያ በሚል እንግዲህ ምንድነው ፖሊሲና ስትራቴጂክ መምሪያ ኃላፊነቱ የዚህ ድርጅቱን ፖሊሲ በጥናት በምርምር ላይ ተገንዝቦ ፖሊሲ ያወጣል፣ ስትራቴጂዎችን ያወጣል፣ አተገባበራቸውን ይከታተላል።
ለአጋርነትና ትብብር መምሪያ የሚሆን ከፖሊሲና ከስትራቴጂ ሌሎችን እየገመገመ አብሮ መስራት በሚቻልበት ሁኔታ ላይ አቅጣጫ ያስቀምጣል። ፖሊሲ እና ስትራቴጂ ይቀርጻል። አፈጻጸሙን ይከታተላል። አፈጻጸሙን ይገመግማል። ለድርጅቱ የስልጠና ማኑዋሎችን ያዘጋጃል ወዘተረፈ። እንደዚህ ናቸው የፖሊሲና ስትራቴጂ መምሪያ ዲዩቲስ ኤንድ ሪስፖንሲቢሊቲ። ለዛ ኃላፊው ነው እንደተሾመ የተነገረው። በአፈቀላጤ ዝም ብሎ ተሾመሃል ነው የተባለው። እነሱ ግን ምን እያሉ ነው? አሁን ትናንት ሲናገሩ በዝርዝር መጣባቸው። አንድ 9 ነጥቦችን አፋብን የትም እንደማይደርስ 10 ነጥቦችን በዚህ ያስቀምጣለሁ። ከዛ በኋላ እናንተ ደግሞ የራሳችሁን ሀሳብ ታስቀምጣላችሁ እና እነሱ ግን ተስማምተን ተግባብተን ነው ይላሉ። ዙሮ አቶ እስክንድር ነጋ በትናንትናው ዕለት አልፈልግም፣ ይህን ኃላፊነት አልፈልግም ብሏል። የመጀመሪያ የአማራ ፋኖ ብሔራዊ ንቅናቄ አንደኛ መስመር የለው። ስልጣን ፈልገው ተሯሩጠው እስር ቤት ሰብረው ወንጀለኞችን አስለቀቀው በብልጽግና ፓርቲ ውስጥ ያሉ ጥገኛዎች መጠቀሚያ፣ በሌሎች ፓርቲዎች ውስጥም ያሉ ጥገኞች መጠቀሚያ የሆነ የፖለቲካ ፓርቲ ጥገኛ፣ የጥገኛ ባለሀብቶች መጠቀሚያ፣ በሃይማኖት ውስጥ ያሉ ቁማርተኞች፣ ነጠላ ለባሾች፣ በዛም በዚህም በሁሉም ሃይማኖት ውስጥ ያሉ ጥገኞች መጠቀሚያ ሆኑ። የፓራሹት ባለሀብቶች በአንድ ጀንበር የከበሩ መልሰው ዕዳ እንዳይከፍሉ የባንክ ፕሮሰስ ዕዳ ሲጠየቁ እሱን ለማስቆም ወይንም ተጨማሪ ብድር ተጨማሪ ጫራታ ለማግኘት ያንን ራይት ኦፍ ለማስደረግ ብድሩንም በዚህ ምክንያት ጠመንጃ ገዝተው የሰጧቸው። ይሄ የሆነ የአማራ ብሔርተኝነት ነው። መስመራች ምንድን የአማራ ብሔርተኝነት ሰው ለምን የአማራ ብሔርተኝነት ከማለት በቀላሉ አብዮታዊ ዲሞክራሲ ለምን አይሉት? እንግዲህ ያውም የአማራ ብሔርተኝነቱ ምን ዲሞክራሲያዊ የሚባለው አሁን ዲሞክራሲያዊ የአማራ ብሔርተኝነት እንዳይሉት አባታቸው ብአዴን ሊሆንባቸው ነው። ታግለን ዋጋ ከፍለን አቅማችን በቻለ ሁሉ ጠጠር ወርውረን ያባረርነውን ድርጅት መልሰው አምጥተው ላያችን ላይ ሊሰቅሉ ነው ፍላጎታቸው። የአማራ ብሔርተኝነት እዚህ ላይ እስክንድር ነጋም ይላል መነሻችን አማራ መዳረሻችን ኢትዮጵያ ነች ብሏል። እንግዲህ መነሻ አማራ መዳረሻ ኢትዮጵያ ያለ ሰው የፖሊሲና ስትራቴጂ ቅረጽ መምሪያ ኃላፊ አድርገዋል ካልከው ምንድን ነው ሊቀርጽ የሚችለው? እኔ እምነቴ ኦርቶዶክስ ነኝ ብዬ በዚህ በጽናት ይዤዋለሁ ካልኩኝ በኋላ አይ የሆነ መስጂድ አስተዳዳሪ ሹመናሃል ብባል ሊሆን አይችልም ማለት ጀስት ሜታፎር ነው እያወራ ያለሁት። ነገር ግን የጠራ ፖሊሲ የሌለው የጠላት ተቀጣሪ ድርጅት ነው። ሁለተኛው የጠራ ፖሊሲ የለውም ማለት የአማራ ብሔርተኝነት ይላል ራሱ። የአማራ ብሔርተኝነት ምንድን ነው? አፋሃድ ወይ እስክንድር ነጋ መነሻችን አማራ መዳረሻችን ኢትዮጵያ ይላል። ይህስ መነሻችንም አማራ መዳረሻችንም አማራ ወይም አብዮታዊ ዲሞክራሲ ሆኖ አንቀጽ 39 እንዳይነካብኝ ይላሉ። እነዚህ ጠብቁ ነገር። ከዛ ውስጥ ደግሞ እንደገና አሁንም በጎጠኝነትና በአውራጃዊነት የተከፈለ ነው። ወደዛ መጣለሁ። ሁለተኛው የጠላት ተቀጣሪ ድርጅት ነው። የአማራ ህዝብም እንደ ህዝብ ጠላት ለሆነው ህወሓት እንደ ህዝብ ጠላት የሆነው ሻዕቢያ ግርግር ስለሆነ አይደለም። ከአማራ ህዝብ ጋር እንኳን አብሮ መብላት አብሮ መስራት አይቻልም ያለ በትምክተኝነት ሲከስ የነበረ የአማራ ንቀትን የአማራ ጥላቻን በአደባባይ ሰብኮ ለህወሓት በጡጦ መልክ አጠጥቶ ለሌሎች ብሔርተኞችም አጠጥቶ ዛሬ የአማራ ህዝብ ለሚገፋበት ትርክት ጨቋኝ ገፊ ምናምን ተስፋፊ የሚባለውን በሙሉ ያመጣው ሻዕቢያ ነው። ኢትዮጵያ ዳግም ቀይ ባህርን ስትጠይቅ ደግሞ ራሱን ተገፊውን ያዋረደውን የጫነውን ዩዝፉል ኢዲየትስ የማይረቡ ጅሎች የሚለውን ሰብስቦ ደግሞ ጠመንጃ ክላሽ አስጨብጦ ደግሞ መልሶ ደግሞ ያንን ህዝቡን የአባቱን ገዳይ የሚያገለግል ባንዳ ፈጠሩ ማለት ነው። ሰው የኢትዮጵያ ህዝብም የአማራ ህዝብም ጠላቶች የሻዕቢያ ከህወሓት ከግብፅ ተቀጥረህ ተለላኪ ለመሆናቸው ደግሞ የቀጠናው ኃይላትን አስተባብረን ይላሉ መግለጫቸው ላይ። የቀጠናው ኃይላትን አስተባብረን የቀጠናውን ሰላም የሚያውከውን የብልጽግና መንግስት እናስወግደዋለን። እነማን ናቸው የቀጠናው ኃይላት ማለት? ደፍነትሊ ሌላ ነገር የለውም። ሶስተኛ የወንጀለኛ ስብስብ ነው፣ ጥቅም ተኮር ነው።
የወንጀለኛ ስብስብ፣ የጥገኛ ስብስብ፣ ጥቅምን ማዕከል ያደረገ ዘረፋ ላይ የተሰማራ በአማራ ህዝብ ላይ በታሪኩ ተፈጽሞ የማያውቅ እንግልት፣ መከራን፣ ርዛትን፣ ስደትን፣ ግድያን የፈጸመ ስብስብ ነው እና ይሄ የወንጀለኛ ስብስብ ስለሆነ ርህራሄ የለውም። ሞራል የሚባል የለውም። ፖለቲካ የሚባል የለውም። ፖለቲካ እናውቃለን፣ ንግግር እናሳምራለን የሚሉ ሰዎች አሉ። ቅጥረኞች ናቸው። ፖለቲካ እንደዛ አይደለም። የኢትዮጵያ ነባራዊ ሁኔታ መገንዘብ አለበት። ራሱ የአማራ ክልልን የዲሞግራፊ በደንብ የአማራ ክልልን የኑሮ መሰረት ምንድን ነው የሚለው የዓለምን ሁኔታ መገንዘብ ያስፈልጋል። ከዛ ተነስተህ ነው ክሪቲካል የሆነ አናሊሲስ ተሰርቶ ነው ቀጥሎ ወደዚህ እንሄዳለን የሚባለው። የወንጀለኛ የተስፈኛ የጥቅመኛ የስልጣን ናፋቂ የወንበዴ ስብስብ ነው። ሁሉም የአማራ ህዝብ ጥያቄ አለው። ጥያቄ የለውም እያልኩ አይደለም። የኦሮሞ ህዝብ ጥያቄ አለው። ከምባታው፣ ሀዲያው፣ ትግሬው ጥያቄ የሌለው ህዝብ የለም። የአሜሪካ ህዝብ ጥያቄ አለው። የቻይና ህዝብ ጥያቄ አለው። ጥያቄው እንዴት ይፈታል? በግርግር እንዲያርገን አዋክበን በኃይለ ማርያም ዘመን እንዳለው ተቃዋሚ የሆነ ደግሞ ጠበንጃ ጨምረንበት የከተማ ግርግር አንስተን በፓርቲ ውስጥ ያሉ ጥገኞች ጋር ተባብረን ነገዱ ደግሞ ይህንን እየደገፉ ሌላው እዛ ጽሕፈት ቤት አካባቢ የነበረው ጥገኛው እየደገፈ ከሴንተር መራቁን ረስቶት ይህንን አድርገን በግርግር እንደገና መልሰን ፓወር ቴክ ኦቨር እናደርጋለን የሚል የተስፈኛ የጥቅመኛ የተለላቂ የባንዳ ስብስብ ነው። ሶስተኛው የትም አይደርስም ስላቸው። አራተኛ ከፍተኛ ጥላቻ በመካከላቸው ባለ ቡድኖች መካከል የተመሰረተ ነው። የአውራጃዊነት ጥላቻ አለ። የሃይማኖት ተኮር ጥላቻ አለ። ጥቅምን በተመለከተ ጥላቻ አለ። ቻፕተሮች ላይ አሁን በሀገር ውስጥ ያለውን እስክንድር ጀመረው አንዱን ካርድ መዘዝ አልቀበልም ብሎ ገና የውጭ ቻፕተሮች ደግሞ የዘመነ የእስክንድር ብሎ ገንዘብ ሲሰበስብ የነበረው እንደገና ማን ነው እንግሊዝ ላይ ዶላር የሚሰበስብ አለዋ ገንዘብ $300,000 ለዚህ ምናምን ሰበሰብኩ ብለህ ብትወስድ 50 ሺህ እኮ አትልክም። እዚህ 250 ሺህ ወደ ኪስ ነው የምታስገባ። አወራድ ሲባል እንደማይነገር ነገር እኮ አለ። ሁሉም ነገር አይገለጥም ከህዝባችን በላይ ነው ብለህ ወደ ሳተላይት እንመጣለን እንዲናረጋለን ምናምን የሚለው ዝም ብሎ መሰላችሁ? ስለዚህ ከፍተኛ ጥላቻ በመካከላቸው አለ። ያን ጥላቻቸውን እንዲያውም አሁን ወደ ህዝቡ ለማጋባት ነው 24/7 ጥረት እየተደረገ ያለው። ህዝባዊ ቅርጽ ለማሳዝ የጎጃም ጎንደር፣ የሸዋ ወሎ ለማስመሰል እኛን አይቀበሉን፣ እኛን እኮ እንዲህ ነን፣ እነዚህ ካህዲ ናቸው ወደሚል እርስ በርስ ወደ መፈራረጅ እየተገባ ያለበት ሁኔታ ነው ያለው። አምስተኛው አፋሃድ እና አፋብሃ የሚባሉት የዘመነውና የእስክንድሩ የተዋሃደው በፖለቲካዊ መግባባት አይደለም፣ በውጭ ግፊት ነው። በርዕዮተ ዓለም ተጣላም ብለህ አፋብሃ ደፍነትሊ የነዘመነው ፒውርሊ ራሳቸው ያመኑት የሻዕቢያ የህወሓት የግብፅ ተላላኪ ነው። ከማንም ጋር አብረን እንሰራለን። ያን የኢትዮጵያ ከሶማሌላንድ ጋር ኤምኦኤስ ተፈራረም አብረን ከአሰንሽክ ጋር እንሰራለን ያሉ ነው። ቅጥረኛ አፋሕድ የነ እስክንድሩ ፈረሰ እንጂ ራሱም እኛ የባህር በር አንፈልግም ብለህ ንገረው ብሎ ለእንትን ተናግሯል። እዛ ለሚወክል ወደ ኤርትራ ለሚልከው የስልክ ልውውጡ ላይ የምታስታውስ ከነበረ ነገር ግን የተወሰኑ ልጆች አሉ ኖ ይሄ እኮ የኔ እሸቴ ሞገስ ሀገር ነው። ህወሓት እኮ ከምን በላይ ነጥላ ሸዋ ብላ ነው ስትመታን የኖረችው። ከሻዕቢያ ጋር አንሆንም፣ የሀገር ጥቅም አሳልፈን አንሰጥም፣ በእሸቴ መቃብር ላይ ነው ይሄ የሚደረግ ያሉ የአፋሕድ ሰዎች አሉ። በስም የሚታወቁ ለጊዜው እንተዋቸው። የኢትዮጵያ የባህር በር ጥያቄም ቢሆን ያን ያህል የሚጎዳን አይደለም። እኛ ስልጣን እንዛለን ካል ስልጣን እኮ ስንዝ የባህር በሩ ማን ይዞት ይሄዳል ብሎ ይጠይቋል። እነዚህ ደግሞ የዘመነ ቡድን ደግሞ በስልጣን በጥቅም የሰከረ ግራ የገባው። ከዛ ባለፈ በወልቃይት ጉዳይ ላይ ልዩነት አላቸው። የጎንደሩ አፋብሃ በለው አፋሕድ በለው በጎንደር ያሉት ወልቃይት ለድርድር አይቀርብም የሚል ነው። የነዘመነ አፋብሃ ደግሞ አይ ወልቃይት ላይ ለቁራጭ መሬት አንታገልም ብለው በአደባባይ የሚናገሩ ናቸው። ስትራቴጂክ አድቫይዘሮቻቸው እንደዛ የሚሉ ናቸው። አድቫይዘር ተብሎ አሜሪካ የተቀመጠው እነ ኢንጂነር ቁጭ በሉ ሻዕቢያ ይናፍቀኛል፣ የሻዕቢያ ፍቅር ሊደፋኝ ነው የሚል ነው።
ትናንት ግን በህወሓት ጊዜ ግን በጦርነቱ ጊዜ ሻዕቢያ የትግራይ ህዝብ ጨፈጨፈ ለብልጽግና መንግስት አገዘ ብሎ አስቦ ወይ ከብልጽግና መንግስት ጋር የየራሱን ጥቅምም ይዞ ቢመጣ ሻዕቢያ ሌላ ጉዳዩ ነው። ሲካሰስ የተቸ ነበረ ሰው። አሁን ደግሞ ሻዕቢያ ስንጥር ማይነካ ታማኝ ባለቃል እያለ ነው። ለመገረድ ያለውን የትም የማያደርሰውን ምርኩዝ የተሸከመ ቡድን ነው። ዝሮ ዝሮ አንድነቱ በውጭ ግፊት የመጣ ነው። ታረቁ። ዛሬ በነገራችን ላይ የፖሊት ስብሰባ አረግን የመጀመሪያውን እና በይቅርታ ጀመርን ይላል። ያው አንዱ ሲያሳድር ነው የኖረው። አፋሃድ ምናምን እየተባለ በይቅርታ ጀመር። የፖለቲካ ጥላቻ በሽምግልና አይፈታም ጓዶች፣ በሪዮት ዓለም ነው፣ በመግባባት ነው። እስክንድር ለዛ ነው በማላምንበት መስመር ገብቼ በማታምንበት ገብተህ መስመር የስትራቴጂክ መምሪያነቱ ይቅርና የፖሊስና ስትራቴጂክ መምሪያ ቀርቶ እዛ ውስጥስ ምን አለ? በተራ አባልነት እስካላመንክበት ልትሞት ነው በጥይት። ዞሮ ድሮ አንዱ እስክንድር ነጋ ከዚህ በኋላ የደረሰኝ እንደ ሰበር መረጃ እስክንድር ነጋ ወደ ሚዲያ እንዳይወጣ ስልጣኑ እንደሚነሳ የቁም እስረኛ እንደሚሆን ነው። እንግዲህ ባስ ካለም ይህ ቡድን ይህ ጨካኝ አረመኔ የሆነ ቡድን ትናንት እኮ አንደኛዋ የዛ የቡድኑ የሚዲያ ፕሮፓጋንዲስት እኮ ምንድን ያለች መሰላችሁ? ምን አለች? እስክንድር ነጋ ለፈጸመው ምሕረት ለሌለው ክፋቱ የፋኖ አመራሮች በሕጋቸው ሊጠይቁት ይገባል ነው የጻፈችው። ሲያዋርዱት ሲያበሻቅጡት ነበር። አንዳንዴ ይበለው ያሰኛል። እነዚህን ወራዳዎች ጥቅመኞች ሰብስቦ ወደፊት ያመጣቸው ያነገሳቸው እሱ ስለሆነ በውጭ ግፊት የመጣ ነው። ስድስተኛ በአሁኑ ሰዓት ፋኖ በህዝብ የተገፋ ተስፋ የተቆረጠበት ድርጅት ነው። ታጥቀስ ትንቀሳቀስ 20-35 ሆነ ህዝቡ ለጊዜው አለው ምናምን ሊል ይችላል። እንደ ከዚህ በፊቱ ግን በፈቃደኝነት በትብብር መድኃኒት ናቸው ያድኑናል የሚባለው ነገር ከስሟል። ነው የክልል ከተማ ልንቆጣጠር ነው ይል የነበረ ሞሮለስ የዞን ከተማ እየያዘ የነበረ ወረዳዎችን በስፋት የተቆጣጠረ በግንፍልተኝነት የዝም ብሎ በጀብዱ በስካርም ከየማረሚያ ቤቱ እየሰበሩ ያወጡት በአጭር ጊዜ እንደተባለው በአንድ ሳምንት እንደው በጣም ከበዛ በሳምንት 24 ሰዓት ነው ያሉ። ግን በአንድ ወርም ወደ ስልጣን እንሄዳለን በማለት በስካር የተቀላቀለ ሁሉ አሁን እየሰከነ ወደ ቤቱ እየተመለሰ ነው። በጫካ የቀረው ብመጣ በህግ እጠየቃለሁ የሚል ወይ ደም ያፈሰሰ በግፍ ስለሚተዋወቅ ያ ነው በጫካ ያስቀረው። ሰው አንድነቱ በውጭ ግፊት የመጣ አምስተኛ 6 በህዝብ የተገፉ ናቸው። አሁን ህዝብ አውቋቸዋል። 4 ሚሊዮን በላይ ተማሪ ቤቱ አስቀምጠህ ጤና ጣቢያውን ካምፕ አድርገህ ትምህርት ቤቱን እየፈለጥክ እየሞክ በቀጠናው በጠራው ጦርነት መሰረተ ልማት ወድሞ ገበያ ምርት መሸጥ አልችል ብሎ ከገበያ አልገዛ ብሎ በዛ ላይ በየወሩ ይህን ያህል ጤፍ አምጣ፣ ይህን ያህል በርበሬ አምጣ፣ ይህን ጋግር እየተባለ በሌለው ኢኮኖሚ እየወደመ ያለ ተስፋ የቆረጠ ተቆርጦባቸው ነው ያለው። በዲያስፖራው መካከል 9ኛ ከፍተኛ ልዩነት አለ። ይሄ ልዩነት ደግሞ ገና አሁን በቅርቡ በቀጣይ 2-3 ሳምንት ይፋ ይሆናል። የውጭ ቻፕተር ፋይናንስ ሰብሳቢ የሚዲያ ምናም ሲባል እኛ አልተከፈልንም የአፋሃድ ሰዎች ነበር፣ እኛ የአፋብኃ ሰዎች ነበርን የሚል ሁለቱን ማቸቻል አይቻልም። ሁለቱ ቡድን ተቋስሏል። 10ኛ የጥላቻ ፕሮፓጋንዳ የሚነዛበት መተማመን በጭራሽ የሌለበት የቤተ ዘመድ ስብስብ ነው። በአመራር ደረጃ ያለው በቤተ ዘመድ የተሰባሰበ ነው። የከሌ ሰዎች እንደዚህ የከሌ አሁን ደግሞ አውራጃ ሆኗል። ምዕራብ ጎጃም፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደር፣ ደቡብ ጎንደር እኮ እነ ከሌ ናቸው የሚል ሰፊ ክፍፍል ላይ ነው ያለው። ሰው በእስክንድር ላይ በቀጣይ የሚጠበቁ እርምጃዎች በሚል ይቅርታ ይጠይቅ፣ ይባረር፣ ይታሰር፣ ከዚያም የበለጠ ከፋ ያለ ነገር እርምጃ ይወሰድበት የሚል ሊሆን ይችላል የሚል ፕሪሚስስ አስቀምጬ ነበር። ግን አሁን አንድ ወሳኝ የመረጃ ምንጭ ሚዲያ ላይ ዳግም እንዳይቀርብ፣ ስለ እስክንድርም እንዳይወራ፣ እሱም በየትኛው ሚዲያ ላይ ንግግር እንዳያቀርብ ካሁን ጀምሮ በሱ ቦታ ላይ ከራሱ ከአፋሕድ አንድ ሰው እንዲተካ ይህንንም የመተካት ሚና ለመከታው ማሞ እንዲሰጥ
መከታው ማሞ አንድ ሰው እንዲተካ ከዛው ካፋሃድ እስክንድር ግን ዳግም ወደ ሚዲያ እንዳይቀርብ በልዩ በቁም እስረኛ ነገር እንዲሆን ተወስኗል በሚል ከዛው ከራሳቸው መረጃ ደርሶኛል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ አመሰግናለሁ። ይሄ ወሳኝ መረጃ ነው፣ ለሰዎች ይተላለፍ፣ ለታሪክ የሚቀመጥ። ላይክ ሸር አድርጉ፣ ጋት ሚዲያን ሰብስክራይብ አድርጉ። በሱፐር ታንክስ ሰፋ ያለ ድጋፋችሁን ግለጡ። በጋት ዕለታዊ በተለመደው ሰዓታችን ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ